ኢትዮጵያ በሶስት አቅጣጫም ጦርነት ተከፈተባት። መቀሌ ላይ ታየው ጀት ካርቱም፣ አስመራና ካይሮ ጦር ሰበቁ። ኢትዮጵያ በአሁኑ ወቅት በውስጣዊ ግጭቶች ብቻ የምትታመስ ሀገር ሳትሆን ከተለያዩ አቅጣጫዎች የጦርነት አዋጅ የተከፈተባትና ለሀገራዊ ሕልውና የምትፋለም መሬት ሆናለች። በኢትዮጵያ ላይ የተከፈተው ጦርነት ከአንድ አቅጣጫ ብቻ ሳይሆን ከተለያዩ ሶስት አቅጣጫዎች ነው። ከትግራይ ተራራማ ስፍራዎች እስከ ቀይ ባህር ስትራቴጂካዊ ቦታዎች ብሎም በደም እስከ ጨቀዩት የሱዳን አጎራባች ከተሞች ድረስ በኢትዮጵያ ላይ የተነጣጠሩ በርካታ የጦር መሳሪያዎች ይታያሉ። ኢትዮጵያ የታጠቀቻቸውን ተዋጊ ጄቶች በመቀለ ሰማይ ላይ ስታስመለክተን፣ ካይሮ፣ አስመራና ካርቱም በጋራ ሆነው ኢትዮጵያን ለማፈራረስ ታላቅ እቅድን እየነደፉ ይገኛሉ። የተወደዳችሁና የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? በዛሬው ጥንቅራችን በኢትዮጵያ ላይ ስለተከፈተው 3 የጦር ግንባርና የመጨረሻ ሰዓታት እንመለከታለን። እስከ ፍጻሜው አብራችሁን ቆዩ። በመቀለ ሰማይ ላይ የታየው ምትሃት እንደ አውሮፓውያን አቆጣጠር በግንቦት 5 ቀን 2026 ማለዳ ላይ የመቀሌ ነዋሪዎች ዝቅ ብሎ በሚበር የጄት ተዋጊ አውሮፕላን ከፍተኛ ድምፅ ተደናግጠው ነበር። ምንም እንኳን የመጀመሪያዎቹ ዘገባዎች ተልእኮውን የስለላ ቢሉትም የመከላከያ ተንታኞች የተመለከቱት የአውሮፕላኑ ቅርጽ ግን ከዛ የላቀ ሚና ያለው መሆኑን ያሳያል። አውሮፕላኑ የኢትዮጵያ አዲሱ የጥቁር አንበሳ ተብሎ የሚጠራው ሱኮይ ሱ-35 ኤስኬ ፍላንከር ኢ አሊያም ሱ-35 እንደሆነም በሰፊው ይታመናል። በጥር ወር የተካሄደውን የ2026 የጥቁር አንበሳም የአየር ትርኢት ተከትሎ የኢትዮጵያ አየር ኃይል ቢያንስ 8 ሱ-35 አውሮፕላኖችን ከሩሲያ መረከቡን አረጋግጧል። እነዚህ የ4.5 ትውልድ የአየር ላይ የበላይነት ተዋጊዎች ትረስት ቪክተሪንግ ሞተሮችና እስከ 30 ኢላማዎችን በአንድ ጊዜ መከታተል የሚችል ኤንኦ 35 ኢርቢስ ኢ የተሰኘም ራዳርን የታጠቁ ናቸው። የሱ-35 አውሮፕላን በመቀሌ ሰማይ ላይ መብረር ተራ የስለላ ስራ ብቻ አይደለም። ይልቁንም ለህወሓት አመራሮች የታለመም የሳይኮሎጂካል ጦርነት ማስጀመሪያም ነው። ይህም የኢትዮጵያ አየር ኃይል ቀድሞቹን ሱ-27 አውሮፕላኖች ሊደርሱት የማይችሉትን እጅግ ከፍተኛና አደገኛ ጥቃት አሁን ላይ ማድረስ እንደሚችል ማሳያ ተደርጎ ይወሰዳል። የህወሓት ዳግም ውልደት በመቀሌ ሰማይ ላይ የታዩት ተዋጊ ጄቶች በክልሉ ለተፈጠረው ህገወጥ የሆነ ተግባር የተሰማሩ ጄቶች ናቸው። ህወሓት የኢትዮጵያን ፌዴራል መንግስት ስልጣን በሚጻረር መልኩ ከትግራዩ ጦርነት በፊት ወደ ነበረው ስልጣኑ መመለሱን ባደረገው ስብሰባ ላይ አረጋግጧል። ሌፍትናንት ጄኔራል ታደሰ ወረደም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው ለተጨማሪ 1 ዓመት እንዲሰሩ በኢትዮጵያ ፌዴራል መንግስት ስልጣናቸው ቢራዘምም ህወሓት ይህን ውሳኔ አልቀበልም በማለት የቀደመውን የትግራይ አስተዳደር ወደ ስልጣን የመለሰ ሲሆን ዶክተር ደብረጽዮን ገብረ ሚካኤልም የክልሉ ፕሬዝዳንት ሆነው ወደ ስልጣን መጥተዋል። አሁን በህወሓት የተወሰደው እርምጃም ከወራት በፊት በምርጫ ቦርድ ከፖለቲካ ፓርቲነት መሰረዙን የሚጻረር ብቻ ሳይሆን የፕሪቶሪያውን ስምምነትም እንዳፈረሰው በይፋ ያረጋገጠበትም ጭምር ነው። የጊዜያዊ አስተዳደሩ ፕሬዝዳንት ሌፍትናንት ጄኔራል ታደሰ ወረደ መቀለን አልለቅም የሚል አስተያየት ተጨምሮበት የትግራይ ክልል ወደ ሌላ ደም አፋሳሽ ግጭት እንደሚገባም ካሁኑ ለመገመት አይከብድም። ህወሓት በትግራይ ክልል ነባሩን ምክር ቤት መልሶ ለማቋቋምና አዲስ ፕሬዝዳንት ለመሾም መወሰኑን በክልሉና በሀገሪቱ ፖለቲካዊ መረጋጋት ላይ ከፍተኛ ስጋትን ደቅኗል። የህወሓት ውሳኔ በፌዴራል መንግስቱና በህወሓት መካከል የተፈረመውን የፕሪቶሪያን የሰላም ስምምነትን በቀጥታ የሚጻረር እንደሆነ ተመላክቷል። ስምምነቱ ትግራይ በጊዜያዊ አስተዳደር እንድትመራ የሚደነግግ ሲሆን ነባሩን ምክር ቤት መመለስ ግን ስምምነቱን ውድቅ እንደማድረግ ይቆጠራል ሲሉ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌፍተናንት ጄኔራል ታደሰ ወረደ አስጠንቅቋል። አዲሱ ሹመት በክልሉ ውስጥ 2 ተፎካካሪ አስተዳደሮች እንዲፈጠሩም ሊያደርግ ይችላል። ሌፍተናንት ጄኔራል ታደሰ ወረደም ስልጣናቸውን ለህወሓት ተሿሚ ለማስረከብ ፍቃደኛ ካልሆኑም ስልጣን በኃይል የመንጠቅ ሙከራ ሊደረግ እንደሚችልና ይህም ወደ አዲስ ጦርነት ሊያመራ እንደሚችል ተገልጿል። የህወሓት ውሳኔ ከፌዴራል መንግስት ጋር ያለውን ግንኙነት መልሶ ሊያሻክርም ይችላል። ድርጅቱ ነባር ተዋጊዎቹን ወደ ምድባቸው እንዲመለሱ ጥሪ ማድረጉና በክልሉ ኮማንድ ፖስት የማቋቋም እቅድ እንዳለው መሰማቱ ከፌዴራል መንግስት ጋር ያለውን አለመተማመን ወደ ግጭት ሊቀይረው ይችላል ተብሎም ይሰጋል።
የሱዳኑ ድንበር፣ ሰው አልባ አውሮፕላኖችና ክሶች። በምዕራብ በኩል ከሱዳን ጋር ያለው ሁኔታ ከድንበር ውዝግብ ባለፈም ወደ ቀጥተኛ ጥቃት ፍላጎት ተቀይሯል። እንደ አውሮፓውያን አቆጣጠር ግንቦት 4 ቀን 2026 የሱዳን ወታደራዊ አመራር ኢትዮጵያና የተባበሩት አረብ ኤሚሬትስ ዩኤኢ በሱዳን መሬት ላይ የጠብ አጫሪ ድሮን ጥቃቶችን ሰንዝረዋል ሲል በይፋ ከሷል። ሱዳን እንደ አውሮፓ አቆጣጠር መጋቢት 17 ቀን በባህር ዳር ኢትዮጵያ ከሚገኝ አውሮፕላን ማረፊያ ተነስቷል የተባለና የተባበሩት አረብ ኤሚሬትስ መለያ ቁጥር ኤስ88 ያለውን ድሮን መታ መጣሏንም ተናግራለች። እነዚህ ድሮኖች የካርቱም ዓለም አቀፍ አውሮፕላን ማረፊያን ኢላማ ማድረጋቸውን ተከትሎ አውሮፕላን ማረፊያው ለ3 ቀናት ስራውን እንዲያቆም መገደዱም ተገልጿል። ኢትዮጵያ እነዚህን ክሶች መሰረተ ቢስ ስትል ውድቅ አድርጋለች። በተቃራኒው የኢትዮጵያ መንግስት የሱዳን ጦር ሳፍ የህወሓት ቅጥረኛ ተዋጊዎችን እርስ በርስ ጦርነቱ ላይ እየተጠቀመ ነው በማለት የኢትዮጵያን ግዛት አንድነት እየጣሰ ነው በማለት ጭምር የመልስ ክስ አቅርባለች። የግብጽ ስትራቴጂ ሆን ተብሎ የተነደፈ ከበባ። እነዚህን ግንባሮች በስተጀርባ ሆኖ የሚመራው የማይታይ እጅ ካይሮ ነው። ግብጽ የታላቁ የኢትዮጵያ ህዳሴ ግድብ መጨረሻ ሙሌት ከተጠናቀቀ በኋላም የአባይ ስጋት አጠናቃም አሁን ወደ ንቁ የመገደብ ስልት ተሸጋግራለች። በየካቲት 2026 ፕሬዝዳንት አልሲሲ ዘርፈ ብዙ የሆኑ የቁጥጥር ስርዓቶችን ወደ ጎን በመተው ከ10 ሺህ በላይ የግብጽ ወታደሮችን በሁለትዮሽ ስምምነት ወደ ሶማሊያ አሰማርቷል። እነዚህ ኃይሎች በአሁኑ ወቅት በኢትዮጵያ ድንበር አቅራቢያ የሰፈሩ ሲሆን አዲስ አበባም በሶማሌላንድ ላላት የባህር በር ፍላጎት ቀጥተኛ ሚዛን ማስጠበቂያ አሊያም ካውንተር ዌት በመሆን ያገለግላሉ። ግብጽ ከሱዳን ወታደራዊ ኃይል ጋር ያላትን ግንኙነትና ከኤርትራ ጋር ያላትን ስልታዊ አጋርነት በመጠቀም ኢትዮጵያን ከምስራቅ ከምዕራብና ከደቡብ በኩል ለመጫን ተጨባጭ ከበባ ውጤታማ በሆነ መንገድ እየፈጠረችም ትገኛለች። የሶስቱ ሀገራት ሴራ በኢትዮጵያ ላይ። ግብጽ፣ ሱዳንና ኤርትራም በምስራቅ አፍሪካ ፖለቲካ ውስጥ ያላቸው ግንኙነት እንደየወቅቱ ሁኔታ የሚለዋወጥ ቢሆንም በተለያዩ ጊዜያት በኢትዮጵያ ላይ ያላቸውን አቋም የሚያቀራርባቸው ነጥቦች አሉ። ግብጽና ሱዳን በታላቁ የኢትዮጵያ ህዳሴ ግድብ ዙሪያም ያላቸው አቋም ከፍተኛ ትብብር የሚታይበት ነበር። ሁለቱ ሀገራት በህዳሴ ግድብ ዙሪያም ያላቸውን አቋም ለማጠናከር በሚል በተለያዩ ጊዜያት የጋራ ወታደራዊ ስምምነቶችንም ተፈራርመዋል። ሁለቱ ሀገራት ግድቡን በተመለከተም ዓለም አቀፍ አደራዳሪዎች እንዲገቡና አስገዳጅ ስምምነት እንዲፈረም በጋራ ሲወተውቱ ቆይቷል። ኤርትራ ከኢትዮጵያ ጋር የነበራት ግንኙነት ከቅርብ ጊዜ ወዲህ እየተቀያየረ መምጣቱ ይታያል። ቀደም ሲል ከኢትዮጵያ ጋር የነበረው ጠንካራ ወዳጅነት በቅርብ ወራት ውስጥ በተለያዩ ምክንያቶች ለምሳሌ የባህር በር ጥያቄን ተከትሎ እየቀዘቀዘ መምጣቱም ይነገራል። ግብጽና ኤርትራ በአፍሪካ ቀንድ ላይ ያላቸውን ተጽዕኖ ለማሳደግና በኢትዮጵያ ላይ ዲፕሎማሲያዊ ግፊት ለማድረግ ሊቀራረቡ እንደሚችሉ የተለያዩ ትንታኔዎች ያመላክታሉ። በሱዳን ያለው አለመረጋጋት ለኢትዮጵያ የደህንነት ስጋት መሆኑ ባይካድም፣ በሌላ በኩል ሱዳንና ግብጽ ያላቸው ወታደራዊ ትብብር ኢትዮጵያ በቀጠና ያላትን ሚዛን ለመጠበቅ እንድትቸገር ሊያደርጋት ይችላል ተብሎ ይታመናል። እነዚህ ሶስት ሀገራት በኢትዮጵያ ላይ ያላቸው የጋራ ስራ በዋነኝነት በህዳሴው ግድብ የውሃ ድርሻም፣ በድንበር ደህንነትና በባህር በር ዙሪያ ባሉ የፍላጎት ግጭቶች ላይ ያተኮረ ነው። ይህ ትብብር እንደ ቀጠናው ተለዋዋጭ ፖለቲካም አንዳንዴ እየጠነከረ ሌላ ጊዜ ደግሞ እየላላ የሚሄድ ሲሆን ከሰሞኑ ግን ጠንከር ብሎ እየታየ ይገኛል። ቀጣይ ምን ይጠበቃል? የአፍሪካ ቀንድ የህልውና ቼስ ጨዋታ። ይህ ጉዳይ ለምን ያሳስባል ብለን ስንጠይቅ ምክንያቱ በሱዳንና በኢትዮጵያ ያሉ ግጭቶች ከዚህ በኋላ ተነጣጥለው የሚታዩ አይደሉም፣ ይልቁንም እየተቀላቀሉ መጥተዋል የሚል ምላሽን እናገኛለን። ኤርትራ የስትራቴጂክ መሸጋገሪያ ሆናለች። የሱዳን ጦር ሳፍ ወታደራዊ ካምፖች በግዛቷ ላይ እንዲሰፍሩ ከመፍቀዷን በላይ ለኢትዮጵያ አማጺ ቡድኖች የምታደርገውን ድጋፍ አጠናክራ መቀጠሏ ይነገራል። የአፍሪካ ቀንድ የውክልና ጦርነት አውድማ ሆኗል። የተባበሩት አረብ ኤሚሬትስ ለሱዳን ፈጥኖ ደራሽ ኃይል RSF በኢትዮጵያ በኩል የምታደርገውን ድጋፍ ለመመከት ግብጽ በሶማሊያና በኤርትራ በኩል ለሱዳን ጦር ሳፍ ድጋፍ በመስጠት እየተንቀሳቀሰች ነው። ኢትዮጵያ በአሁኑ ወቅት እያንዳንዱ ክፍል የኢትዮጵያን መንግስት ለማዳከም የተቀነባበረም የጂኦፖለቲካዊ እንቆቅልሽ አሊያም ጂግሶ ፐዝል ውስጥ ተወጥራ ትገኛለች። በመቀለ ሰማይ ላይ የሚታይ ሱ35 ተዋጊ ጄት ይሁን
ወይም በሶማሊያ የሚገኝ የግብጽ ኮማንዶም የሁኔታውን አሳሳቢነት ከምንጊዜውም በላይ ከፍ አድርገውታል። የተወደዳችሁ የሰሞንኛ ቤተሰቦች የዛሬውን በዚያው አበቃን። ሰናይ ጊዜ